ታናደድ በጌታ ሲጀምሩ በቃ ኦቨር አታርጊ። በቃ እኔ እንደዛ አልወድም። ነገርኩሽ፣ ደጋግሜ ነግሬሻለሁ። ሲጀምር አንተ አታልቅሽ ትለኛለህ። የለቅሶ ምክንያት ግን አንተ ነህ። የምፈልገውን ነገር አታረግልኝም። ሲጀምር እኔ አባቴ ነው ለቤተሰብ የምፈልገውን አሰጥቶኝ አያውቅም። በቃ የመቅበጥ የመጨረሻው ጥጉ ማለት ነው። አንቺ እንዴት ሽቶ አልተገዛልኝ? አንቺ ህፃን ነሽ እንዴ? ግን ህፃን ነሽ ግን አንቺ ልጅ ግን ምን አገናኘው? ህፃንማ ስለሆንሽ ነው አሁን እንደዚህ። እና ታዲያ እኔ በቤቴ ነው የምፈልገው ብዬ ፍቅር ይሄ ነገር አስቸገረሽ እንዴ? አዎ ይሄን ኮስ ገዛት ማለት ነው። ታግዝሽ ተይው ነው ልትረግልሽ አንቺ ማታ አምጪ ልትረግልሽ። እንዴት ነው ታዲያ? አስቸጋሪ ነው። ዝናቡ ደግሞ አንድ አይደለም። ሲሰሩት እኮ ወደዛ ነበር እንዲፋሰስ ማድረግ የነበረባቸው። ጀርባዬ ተፈተለ አሉ አምጪ እስኪ ላግዝሽ። ማርያም ላግዝሽ። ይኸው እንትን ላይ እኮ ለባባና ላንቺ አምጥቼልሽ። ፍቅር አራው ምን ፌስታሉ ደግሞ አይላቀቅም እንዴ? ማንታ አይላቀቅም እንዴ? እንት ገዝቼልሻለሁ ቅድም ያልሽኝ ላቀቅልኝ ሳመደ ነው። አረጋግጥ ባይቀስ ልጅ ተቀበለራ ፍራፍላ ምንድን ነው የገዛው? አባ ወይ ሽቶ ይኸው ኩሉሽን ገዛሁልሽ። ሎሽን ይሻላል አለችኝ እዛ ኮስሞቲክስ ይሄ ሽታው አሪፍ ነው ማለት ነው። ያማሃል እንደ ሎሽንና ሻምፑ ነበር ነው ሻምፑ ብያለሁ እንዴ? ለባባ ነው ይሄ ለባባ ይሄው ለሳይ ማየ ይሄ ላንቺ በውድ ነው የተገዛማ። ይሄ ደግሞ ለባባ ለልጅ ይሄ ደግሞ ላንቺ ሁለት ለባባ አይደለም የኔ ባባ አይደለም። አንተ ግን ሁሉ አሁን ከስራ መተህ ልጮብህ ነው ወይ? ሽቶ 4000 ብር ከምገዛ በዚህ በቃ በ2000 ብር እኮ ነው ሁለቱ 2000 ብር ማይሞላ ነው የተገዛ። ሽቶ 4000 ብር አሉ። አንደኛ የሽታው አሪፍ ነገር ነው። ሽቶና እንደዚህ የተቀባባሽ ዕቃ ጨርሽ እንደዚህ ያረች ነው ማዓዛው የተባለ አይ ሽቶ አውቃለሁ እኮ ሎሽን እኮ አለ ሲጀመር። ሎሽንና ሽቶ አንድ ነው እንዴ? አንተ ግን በጻል ልጅ እንዴ ነው የምትሸው? እኮ ትልቅ ሰው ነኝ። በስማም እንደምትከዶ እኔ ሽቶ ብዬ ለምን ሎሽን ይዘልኝ የምትመጣው? ታዲያ ይሄ ነው የሚሻለው፣ ይሄ ነው የሚሻለው አልኩ። እስቲ ማረኝ እንደሱ ደግሞ እንትን ትተራለሽ እንደተቀር ታዲያ ለብቻሽ ምን ሌላው ነገር አንተን የማስቀየም ነው ስራ። አንዱ ይችላል አትከፍይ ይችላል። እኔ በትንሽ ነገር አትንኩሻችሁ ቢቀርሽ ነው ማለት ነው። የወረወርሽው እኮ እና እኔ ስንት ቀን ሽቶ ግዛልኝ አልኩ። ልብስ አጣጥቤ ምናምን አጣጥፌ ሳስቀምጥ ምረጨው ሽቶ ግዛልኝ አልኩ። ሎሽን ብያለሁ እንዴ? ሎሽን ርካሽ ስለሆነ እኔም ፍላጎት ታዲያ የሰጠሁሽ በፍቅር እንትን ብለሽ አትቀበይም እንዴ? በሪስፔክት ያልፈለኩትን ነገር እየገዛ ራሽ እንደዚህ ነው የምታወሪው? አንቺ እንደዚህ ነው እንዴ? ስጦታ ሳመጣልሽ ግምቶኝ ባይሆን እንኳን ኦኬ ብለሽ አትቀበይም? ለምን ብዬ እቤት ስለፋ ስደክም ነው ይሄ ይሻላል ከሽቶ ተባልሽ። በቃ ሳወራህ ደግሞ አዳምጠኝ እንዳታ አንተ ነው የምታውቅ ስለ ሴት ልጅ። እኔ እኮ ብዙ ነገር የለመድኩ ነኝ። ስደት የኖርኩኝ ሽቶውንም ሎሽኑንም ሁሉን ነገር ገዝቼ ተጠቅሜ ያውቃለሁ። ታዲያ አረብ ሀገር ሁላ ያለውን ነገር በሙሉ እዚህ መግዛት አለብኝ እና ሽቶ ምን ችግር አለው? እኔ ተገዝቷል። ሽቶ አላለቀም እኮ ብለሽ አልቋል። የኔ አልቋል። ያንተ ልቀበል አስቤዛ ነው እንዴ ታዲያ ሽቶ? አዎ ካለቀ አለቀ። ሴት ልጅ ነኝ እኮ ሎሽን አለ አንዴ ለሴት ልጅ የሚቀባባ ሎሽን ነው የሚያስፈልገው። ሽቶ እኮ ሰውን የሚስብ ነው ከርቀት። ለምሳሌ እንደዚህ አልፈሽ ሄድ ሽቶ ያምራል ምናምን ለመባል ነው እንዴ ይፈልግ ምን ነክ ነው ፋራን እንዳለ የከተማ ልጅ ነው። የከተማ ልጅ እንዳለ እንደ ፋራ ትሆናለህ።
ምን ማለት ለሴት ልጅ ኧረ አገላብጠሽ ነው የሰደብሽ እግዚአብሔር ነው አይባልም ምራንተ ስርዓት የለም እወድሻለሁ ላንቺ እኔ እኮ ግራ ታጋባኛል አንዳንድ ፍላጎቴን አታከብርልኝም አባ ከኔ ፍላጎትና ከብሩ አሁን 4000 ብር ላለማውጣት 2000 ባልሞላ ይሄንን ቫልዚን አለ ሻምፖም ነበረ ሎሽንም ነበረ እኔ የምፈልገው እኔ ሲጀመር 4000 ብር ሽቶ ግዛልኝ አላልኩም አለ እኮ ከ5 ጀምሮ አለ ምን አለ ከሰዓታውን ጓደኞቼ ጋር የምሄድበት ቦታ አለ ታውቃለህ ሎሽን ተቀብቼ ልሄድ ነው እንደ ድሮ እንደ ህፃንነቴ ወይ ዶዶራንት ታዲያ ገና ሎሽን አልተቀበም ብለሽ ነው ጓደኛ ጋር ቀጠሮ ልቀሪ ነው አልሄድም ያልሽው አንቺ ምንድነው ሎሽን አይደል እንዴ ምንድነው ሎሽን ከሎሽንና ከሽቶ ሲጀምር የትኛው ነው ስትራቴጂ ታሪክ እኔ ስለሱ አይደለም ሽቶ ነው የፈለኩ በቃ እንዴት ፍላጎቴን አታከብልኝ ሲጀምር ቀሪስ ሽቶ አልተቀባሽም ብለው እስቲ ሙድ ያዙሽ ከፈለግሽ አልሄድም ለምን ብዬ እነሱ ሽቶ ተቀብተው ምን ብለው እኔ የቱን አስቸግረኝ እኔ አሁን ያለ ከአቅማችን በላይ ወይ ደግሞ ያለ ፍላጎት ወጪ ማስወጣ ሴት ነኝ እኔ ነው እንደዛ ዛሬ ሽቶ ግዛልኝ ስለ እንደ ህፃን ልጅ ሎሽኑም ሽቶ ማድረው ላይ ዘምት መጣ ግራ ነው የምታጋባኝ በቃ ታስብልኛለህ ትወደኛለህ ብዬ ሳስብ እንደገና እወድሻለሁ እኮ ታዲያ ስለምወድሽማ የሚሆነሽን ነገር አመጣውልሽ አልሽ ከሆነ አንቺ ሽቶ ለዝና ነው ማለት ነው ፈልጊው እንጂ ሽቶ አለ ቀለል ያሉ ሽቶች አሉ አይደል እንዴ እነዛ የለም ያንተ ነው ያለ የኔን ሲሆን ያንተ ነው የወንድነ ሴት አንተ ነው እንዴ ኧረ አንቺ በዚህ ልክ ይሄ ህዝብ አፍንጫው በዚህ ልክ አያሸትም በዚህ ልክ የሚለየለም ማለት የሚለየለም ለኔ ነው እንጂ ለራሴ የወንድ ልጅ ሽቶ ነው የሴት ልጅ ሽቶ ያንተ ያልቀም ሁሌ ስለማትጠቀም ማርያምን እንግዲህ ስነ ስርዓት ያዥ በቃ ስርዓት ያዥ በቃ ካልፈለግሽ አልፈለግሽም በቃ አለ ምን አየህ አይደለ መጨረሻ ይሄ ነው ይቅርታ ገዛልሻለሁ ብለህማ ለምን ታመጣለህ አልገዛም አንተ የፈለግከው አልገዛም ለምንድን ነው የምገዛልሽ አልገዛም አለቀ የገዛውልሽን ኦኬ ብለሽ መቀበል አለብሽ ለምን ብዬ ሚስቴ ነሽ የራሴ ምርጫ ነው አይደለም ለምን ልጅ ነው የምትመርጥ ለሚስት አትመርጥ አዳምጪ አብረሽኝ እስከኖርሽ ድረስ ልጅም ጭምር ነሽ ሚስቴ ብቻ አይደለሽ በቃ የኔን ምርጫ ማትከተይ ከሆነ ከኔ ውጭ ወጣሽ ነው ገብቶሻል አይደል እንታጨለሽ እንዴ ደግሞ ጥራሽ ተስክልሽ ከዚህ በላይ እንድታወራ አልፈቅድልሽ ያማታል ጓደኞቼ ምናምን ታያለሽ እንዴ እኔ ገዛውልሽ እና ተቀበል እንዴ ስለምን ጓደኛ ነው የምታወሪው ተማለቃለች የተሳቢ አቢት አቢት ሰው ያቅሙ ነው የሚገዛ የገዛውላትን ኦኬ ብሎ ነው የሚቀበለው ሰው ነው ለምን ሽቶ አልሆነም ጭራሽ የመሞላቀቅ በቃ ኦቨርአክት የማድረግ አንዱ ምልክት ነይ ተቁጭ ወይ ብትወደኝማ ይቅርታ ተደረገች አንቺ አታርቅሽ እዚህ ታውራፍ ለምን ስነፈርቅ ብለሽ እዛው በሎሽን ከፈለግሽ የፈለገሽ ለምን አትሆንጂታ ታናደድ በጌታ ሲጀምሩ በቃ ኦቨርአክት አታርጊ በቃ እኔ እንደዛ አልወድም ነገርኩሽ ደጋግሜ ነግሬሻለሁ ሲጀመር አንተ አታልቅሽ ትለኛለህ የለቅሶ ምክንያት ግን አንተ ነህ የምፈልገውን ነገር አታረግልኝም ሲጀመር እኔ አባቴ ነው ለቤተሰብ የምፈልገውን አሰጥቶኝ ያውቃል በቃ የመቅበጥ የመጨረሻው ጥጉ ማለት ነው አንቺ እንዴት ሽቶ አልተገዛልኝ አንቺ ህፃን ነሽ እንዴ ግን ህፃን ነሽ ግን አንቺ ልጅ ግን ምን አገናኘው ህፃንማ ስለሆንሽ ነው አሁን እንደዚህ እና ታዲያ እኔ በቤቴ ነው የምፈልገው ብዬ ማስገዛት አልችልም አንተ ብቻ ነው ይሄን የሚገዛልሽ ያ ይገዛልሽም ብለህ የምትወስንልኝ ይገርማል ጌታ
ሰዎች እኮ ባህል ጠብቀው ነው ይሄ አይነት ነገር የሚገዛላቸው። ድሮ ነው የዘመኑ ሴት በጣም ነው የሚገርሙት። እናቶቻችን ኦሪጂናል ነገር ነው መዓዛቸው። ሲጀምር ሽቶ ሎሽን ምናምን ቢቀርብሽ ስላንቺ ምን ያደርግልሻል? ኳሊቲ የሆነ መዓዛ እኮ ራስ ሰውነት ላይ ነው ያለው። እውነቴን እኮ ነው። ሽቶና ሎሽን ምን ያደርግልሻል አንቺ? ቢቀርብሽ ጠቅልሎ ሲጀምር ወጪ ባታስወጪ እያናገርኩሽ ነው። ምን ያደርግልሻል? አናግረኝ እንጂ መመለስ እምቢ አለሻል። ቤቴን ላክዱት ሰርፕራይዝ ማድረግ ነው እንደ እኔ አፋውጥቼ ግዛልኝ እንደዚህ ብዬ አንተ ሎሽን ስልልሽ ሽቶ ስልልሽን ይዘህ የምትመጣ ለብር ብለህ ከብርና ሲጀምር መጀመሪያ የሰጠውሽ ነገር ኦኬ ማለት አለብሽ። ምንም ልስጥሽ ሳላቅ ቢሆን ሰርፕራይዝ ልታረገኝ ነው። እኔ ሽቶ አምጣልኝ ብዬ አንተ ሎሽን ስታመጣ እንዴት ነው ኦኬ ብዬ ደስተኛው ነው? ደግሞ ያልሽኝን አመጣውልሽ ይችላል። ሎሽኑ አለ ልብስሽን ቀቢው ጀምር ልስራ አይሆንም። ይሄን አማላልኝ አንተ ነህ ለክተህ የሚፈለገውን ነገር አንተ ነህ ለክተህ የምታረግ። አንቺ ልጅ በቃ እንደዚህ የሌለ ይምር በቃ ልታሳብሽ ነው። ምንድነው ማሳብድ? እኔ ምን አደረኩት? ታዲያ ሂጅ ልስራ ስለ አይሆንም ትላለህ። የምፈልገውን የማሟላት እኮ ግዴታ አለብኝ። እና አታውቅም እንዴ? እኔ እኮ ሂጅ አባቴን እኮ ይንግዛልኝ ልላችልም። አሁን አንተ ነህ እንደ አባት እንደ እናት ብችል በመለስኩሽ። ለምን አትመልሰኝ? እመልስሽ ነበር እዛው ቤት ቢቻል ኖሮ። እንዴት ቢቻል ኖሮ? አልተጣበቅኩብህም እስከማስተሽ እንደማስተሽ እኮ አንተ እንትን ካላልክ ፍላጎቴን አንቺ እኮ ሌላ ልጅ ሆንሽ፣ ሌላ ተጨማሪ ልጅ። ምን ማለት ልጅ? ታዲያ ልጅ መሆኔን አታውቅም እንዴ? ለአንተ እዚህ ቤት አንተ እኮ ነህ እንደ ልጅ ለኔ የምፈልገው ማሟላት ግዴታ ነበር። ነውር እኮ ነው። ሚስትህ ይሄን አምጣልኝ ካለች ቤታችንን ያመዘነ ነገር ነው። ኦቨር መኪና ግዛልኝ አላልኩ፣ ማንሄድ ግዛልኝ አላልኩ ነው። ሰው በዚህ ዘመን አቡ ዝም በይ 50 60 100 እያወጡ ማንሄድ እየገዛ አንተ ለ2500 ብር ለ3000 ብር ሽቶ ሎሽን በ900 ብር በ700 ብር ነው ዘመን ነውር ነው ሲጀመር ማለት ነው። ይውላ እኔ ሊሚት መሆን አልፈልግም። በቃ እሄዳለሁ ሰራለሁ። ይሄ እኔ እንደዛ አክት የምታርጊ እኮ ነው። ዛየቱን ተምረሽ መጣሽም ጸባይ ነው። ታዲያ እዚህ ሂጂ። ለምን አትሄድም? እሄድ አሰሚኝም እንዴ? ሂጂ። መሄድ ካለብሽ እኮ አልኩሽ እኮ እሄዳለሁ። ሂጂ። አወቀ ሂጂ ከፈለግሽ